ተጠርጣሪዎቹ የወንጀል ድርጊቱን የፈጸሙት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 አትክልት ተራ ተብሎ ከሚጠራው አካባቢ ነው። የግራር አካባቢ ፖሊስ ጣቢያ ወንጀል ምርመራ ማስተባበሪያ ኃላፊ ምክትል ኢንስፔክተር ጎረምስ አስራት ተጠርጣሪዎች ጠዋት ላይ ስፖርት እየሰራ የነበረውን የውጭ ዜጋ የተለያዩ መንገዶችን በመጠቀም ከአንገቱ ላይ የነበረውን ወርቅ የወሰዱበት ሲሆን ፖሊስ በደረሰው ጥቆማ በቁጥጥር ስር በመዋል በክፍሉ አቃቢ ሕግ በኩል ክስ ተመስርቶባቸዋል ብለዋል። አርገውት የነበሩት 18 ከረንት ወርቅ አንገታቸው ላይ በጥሶ ከአካባቢው ከተሰወሩ በኋላ በወቅቱ አንደኛው ተጠርጣሪ አካባቢውን እየቃኘም ስለነበረ ይህ ጥቆማ ከደረሰን በኋላ የምርመራ ቡድን በማዋቀርና ማስረጃዎቹ እንዲሰባሰቡ ከተደረገ በኋላ የግል ተበዳይ ወርቅ ሊሸጥ የነበረበት በወረዳ 11 አና ማርያም የብር መሸጫ ጌጣጌጥ መሸጫ ቤት ውስጥ ሊሸጡ እየሄዱ እንዳለ መረጃው እንደደረሰን አራቱንም ተጠርጣሪዎች በቁጥጥር ስር በመዋል ማስረጃዎችን በተገቢ በማደራጀት በቂ ማስረጃዎችን በማሰባሰብ የምርመራ መዝገቡን ለፌዴራል አቃቢ ሕግ በማቅረብ መዝገቡ ላይ በተፋጠነ ችሎት እንዲቀርብ በማድረግ ተጠርጣሪዎቹ ፍርድ ቤት ቀርበው ጉዳያቸውን እንዲከታተሉ የተደረገበት ሁኔታ አለ ማለት ነው። የግል ተበዳይ የሆኑት ሚስተር ሊዩፍ በሰዓቱ እንቅስቃሴ እያደረጉ በነበረበት ወቅት የስርቆት ወንጀል እንደተፈጸመባቸው ገልጸዋል። Jag går en promenad varje morgon en timma, gick jag i grönområdet och när jag hade var på väg hem var det någon som kom fram och frågade om han fick pengar till mat. አንደኛው ተጠርጣሪ በምልክት ርቦኛል የቁርስ ብር ስጠኝ ብሎ ወደ እኔ መጣ። እኔም ዝም ብዬው አለፍ። ታዲያ ግን ጓደኞቹ ስለነበሩ ተባብረው አንገቴ ላይ የነበረው ወርቅ ወሰዱብኝ። በሰዓቱም በጣም ተደናግጬ ነበር። ይገኛሉ ብዬም አላሰብኩም ነበር። የፖሊስ ስራ የሚደንቅ ነው። Jag trodde allting var klart borta. Ja, fantastiskt gjort. Ja, mycket duktigt. ህብረተሰቡ እንቅስቃሴ በሚያደርግባቸው አካባቢዎች ጥንቃቄ ሊያደርግ ይገባል የሚሉት ምክትል ኢንስፔክተር ጎረምስ ወንጀሎች ሲፈጸሙባቸው ለሚመለከተው አካል ወዲያው መጠቆም ይኖርባቸዋል ሲሉ ተናግረዋል። ተጠርጣሪ የሆነው የ15 ዓመቱ ታዳጊ የወንጀል ድርጊቱን የፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 8 ልዩ ቦታው አዲስ ከተማ ክፍለ ከተማ ፖሊስ መምሪያ ግቢ ውስጥ ነው። ካናቢስ አደንዛዥ እጽ በህግ ቁጥጥር ስር ላሉ ተጠርጣሪዎች ለማስገባት የሞከረ የ15 ዓመት ታዳጊ የፖሊስ አባላት ባደረጉት ፍተሻ በቁጥጥር ስር ሊውል መቻሉን በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የሴቶችና ህጻናት ወንጀል መርማሪ ዋና ሳጅን ጌጤ ሙሉ ተናግራለች። የህግ ታራሚዎች ለመጠየቅ ጫማ ውስጥ ሲሊፐር ጫማና ሲኒከር ጫማ ውስጥ አደንዛዥ ውስጥ አስገብቶ እሱን ለማቃበል ሲል የኛ አባሎች በመፈተሽ ፈትሸው ሲያረጋግጡ ነው ይሄን ነገር ያገኙት። በዚህ ሁኔታ ነው የተያዘው። ልጁ ምርመራ እያጣራ ነው ያለው። የተለያዩ አደንዛዥ እጾችን እንዲሁም በተጠርጣሪዎች ማቆያ ስፍራዎች እንዳይገቡ የተከለከሉ ጉዳዮችን ለማስገባት ሙከራ ማድረግ በወንጀል የሚያስጠይቅ መሆኑን በመገንዘብ በመሰል ድርጊቶች ላይ የሚሳተፉ ግለሰቦች ከድርጊታቸው ሊቆጠቡ እንደሚገቡ መርማሪዋ መልእክት አስተላልፈዋል። እንደዚህ አይነት ቦታ ላይ ለመጠየቅ ይላካሉ። በእርግጥ ሲላኩም ደግሞ ምንድነው የያዝኩት ነገር የሰጠኝ ነገር ምንድነው ብሎ ቼክ ማድረግ አለባቸው። ምክንያቱም በእንደዚህ አይነት ነገር ከተያዙ እንደሚያስጠይቃቸው ማወቅ አለባቸው። ቅዱስ ዮሴፍ የተባለው ግለሰብ የወንጀል ድርጊቱን የፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ጎፋ ኮንዶሚኒየም ተብሎ ከሚጠራው አካባቢ ነው። የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የማህደርና ጥንቅር ቲም ኃላፊ ኢንስፔክተር አሸናፊ ጫላም ግለሰቡ በመካከላቸው በተፈጠረ አለመግባባት በጩቤ ሆዱ አካባቢ በመውጋት ከባድ የአካል ጉዳት በማድረሱ በፖሊስ ቁጥጥር ስር ውሏል። ተከሳሹ ከግል ተበዳይ ጋር ምንም በቂ የሆነ ምክንያት ሳይኖራቸው ለምን ገፈተርከኝ በሚል ጸብ መነሻ ምክንያት ነው ተከሳሹ የግል ተበዳይ ሰይመን የተባለውን በጩቤ በግራ በኩል ሆዱን አካባቢ ከፍተኛ ጉዳት አርሶበታል። ፖሊስም በቦታው ላይ ደርሶ ምርመራውን ሊያጣራ ይቻላል። ፖሊስ ግለሰቡን በቁጥጥር ስር ከዋለ በኋላ ምርመራ ሲያጣራበት መቆየቱን የገለጹት ኃላፊው በክፍሉ አቃቢ ሕግ በኩል ክስ ተመስርቶበት ጉዳዩን ሲከታተል የቆየው ፍርድ ቤትም ተከሳሹ ጥፋተኛ ሆኖ በማግኘቱ በስርዓት እንዲቀጣ ወስኖበታል ብለዋል። ፌዴራል ከፍተኛ ፍርድ ቤት ቃሊቲ ምድብ ችሎት 3ኛ ወንጀል ችሎት ጉዳዩ ሲታይ ቆይቶ ተከሳሹ ዋስትና ከተጠበቀለት በኋላ ዋስትናውን አክብሮ ባለ ፍርድ ቤት ባለመቅረቡ ምክንያት
ተከሳሹ በሌለበት ሊወሰንበት ችሏል። ተከሳሹ የተወሰነበት በሌለበት 8 ዓመት ጽኑ እስራት ነው። እኛም ከዛን ጊዜ ጀምሮ የተለያዩ ቦታዎች ላይ እየቀያየረ እኛም እየተከታተልነው ነበር። በስተመጨረሻ በህብረተሰቡ ጥቆማ ገንደ ቆሬ ፖሊስ ጣቢያ አካባቢ ሊያስችሏል። ተከሳሹ ከተያዘ በኋላ ያው ፍርድ ቤቱ በሌለበት መወሰኑ ይታወቃል። ከተያዘም ለአዲስ አበባ ማረሚያ ቤት አስረክቡ ስለሚል እኛም ያን ተከትለን ለአዲስ አበባ ማረሚያ ቤት አስረክበናል። አለመግባባት በሰዎች የዕለት ተዕለት ኑሮ የሚያጋጥም ነው የሚሉት ኢንስፔክተር አሸናፊ ችግሮችን በትዕግስትና በመነጋገር መፍታት ያስፈልጋል ሲሉ ተናግረዋል። ጸብ ይከሰታል፣ ግን ጸብን በትዕግስት ማለፍ ደግሞ ትልቅ ትምህርት ነው ብዬ ነው የማስበው። ምክንያቱም አሁን ተከሳሹ ከ3 ዓመት በኋላ ነው የተያዘው። እንግዲህ 3 ዓመት ቆይቷል። አሁን 8 ዓመት ተፈርዶበታል። አጠቃላይ ስንደምረው ወደ 11 ዓመት ይሆናል እና ያን ያህል ዓመት እንግዲህ ህይወቱን ጭምር የሚያበላሽ ነገር ስለሆነ፣ ነገር ግን ያለታያችን ነገር ትዕግስት አድርጎ ቢያልፍ ኖሮ እዚህ ደረጃም አይደርስም እና የትንሽ ጊዜ እንትን ብዙ ጣጣዎች ስለሚያመጡ ሰዎች በትዕግስት ቢያልፉ፣ በተለይ ጸብን በተመለከተ ንቁ በትዕግስት ቢያልፉ የተሻለ ነው ብዬ አስባለሁ። ግለሰቡ የወንጀል ድርጊቱን ፈጽሟል የተባለው በቂርቆስ ክፍለ ከተማ ወረዳ 2 ወሎ ሰፈር አካባቢ ነው። የላንች አካባቢ ፖሊስ ጣቢያ ወንጀል መርማሪ ኢንስፔክተር አሸናፊ ገብረ ድንግል እንደገለጹት ተጠርጣሪው የግል ተበዳይን መኪናህን አስተካክዬ ላቁምልህ በማለት ቁልፉን ከተቀበለ በኋላ ተሽከርካሪውን ሰርቆ ይሰወራል። የግል ተበዳይ በሰጠው መረጃ መሰረት ፖሊስ ባደረገው ክትትል ተጠርጣሪውን ከነ ተሽከርካሪው በቁጥጥር ስር በመዋል አስፈላጊውን ምርመራ በማጣራት መዝገቡን ለሚመለከተው የፍትህ አካል መላኩን ገልጸዋል። የተለያየ ጥያቄዎች በምናደርግበት ጊዜና ኪሱን በምንፈትሸው ጊዜ በሱሪ ኪሱ ቀኝ ኪሱ ውስጥ የተሽከርካሪውን ቁልፍ አገኘ። ከዛ በኋላ ነው ሂደቱ የቀጠለው። ከዛ በኋላ ራሱ የማመን ሁኔታ ቀጠለ። ከዛ አቃቂቃሊቲ ክፍለ ከተማ ገላን ኮንዶሚኒየም ብሎክ 150 እዛ ግቢ ውስጥ ደብቋት ነው የተገኘችው ተሽከርካሪዋ። በዛም ሂደት ተሽከርካሪዋን ወደ ጣቢያ ይዘን መተናል ነው። የአጠቃላይ ማስረጃዎችን ሰበሰብን፣ ቪዲዮ ካሜራዎችን ሰበሰብን። ከዛ በኋላ አቃቢ ክስ መስርቶበታል። አንዳንድ ሰዎች ታማኝ መስለው በመቅረብ ተሽከርካሪ የሚሰርቁ እንዳሉ ሁሉም ሰው መገንዘብ ያለበት ሲሆን፣ በተለይ ደግሞ አሽከርካሪዎች የመኪናቸውን ቁልፍ ለሌላ ሰው አሳልፈው መስጠት ተገቢ ያለመሆኑን ኢንስፔክተር አሸናፊ ገብረ ድንግል በመልእክታቸው አሳስበዋል። ተሽከርካሪዎቻቸው ህብረተሰቡ ጥንቃቄ ቢያደርግ የሚያቆሙበት ቦታ እይታ ውስጥ ቢሆን የሚያቆሙበት ፓርኪንጋቸው እይታ ውስጥ ቢሆን እና ጥንቃቄ ቢደረግ። ተጠርጣሪው የስርቆት ወንጀሉን የፈጸመው በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው ቦሌ ዓለም አቀፍ አውሮፕላን ማረፊያ ግቢ ውስጥ ከምሽቱ 2 ሰዓት ገደማ ነው። በቦሌ ክፍለ ከተማ ፖሊስ መምሪያ የሀረቦ አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅን አብርሃም ጎጃሜ እንደተናገሩት ተጠርጣሪው የግል ተበዳይን ልሸኝህ በማለት የሰሌዳ ቁጥር ኮድ 2 C41780 አዲስ አበባ የሆነ ኮሮላ የቤት አውቶሞቢል ውስጥ ካስገባቸው በኋላ 900 የአሜሪካን ዶላር ጨምሮ 2 የአይፎን ሞባይል ስልኮችን ይዞ ከተሰወረ በኋላ ተጠርጣሪው በድጋሚ መሰል ወንጀል ለመፈጸም ሲንቀሳቀስ በህብረተሰቡ ጥቆማ በፖሊስ በቁጥጥር ስር መዋል ችለዋል። በአጠቃላይ የዋጋ ግምቱ ወደ 247,180 ብር የሚያወጣ ንብረቶችን ከግል ተበዳይ ሻንጣ ውስጥ ከወሰደ በኋላ በእሳቱ ከሰፈሩ ጠፍቶ አጋጣሚ ግል ተበዳይ ቀርቦ በፖሊስ ጣቢያ አመልክቶ በማፈላለግ ላይ እያለ በድጋሚ ደግሞ በሌላ ቀን ተከሳሽ ራሱ ሙስሊም ሳይሆን የሙስሊም ልብስ ጀላባ ለብሶ አየር መንገድ ውስጥ ግቢ ውስጥ ሲንቀሳቀስ በጠቆማ ተይዟል በሚለው። አንዳንድ ወንጀል ፈጻሚዎች ተሽከርካሪ በመጠቀም ሰዎችን ወዴት ነው የምትሄዱት እንሸኛችሁ በማለት የስርቆት ወንጀል የሚፈጽሙ እንዳሉ ሁሉም ሰው አውቆ መኪና ስለያዙ ብቻ ወዴት ነህ ልሸኝህ ሲባል ዝም ብሎ ከመግባት ይልቅ ወንጀል እንዳይፈጸምበት በመጠራጠር ጥንቃቄ ሊያደርግ እንደሚገባ መርማሪው ዋና ሳጅን አብርሃም ጎጃሜ መልእክታቸውን አስተላልፈዋል።